ብዙ ጊዜ የማሳያችሁ ውጭ ስወጣ ነው። ውጭ ስወጣ ምናምን ነገር ነው። ዛሬ ደግሞ ቤት ውስጥ የሚሰራውን ስራ አሳያችኋለሁ። ያው እንግዲህ ፊቴን አይታችሁታል ውዶችዬ። እኔ ቪዲዮ ሳቀናብር ኤዲት አላደርግም ማለት ፍሊተር አልጠቀም። ፊቴ ኖርማል ካሜራ ነው እና ፊቴ በነገራችን ላይ እንደዚህ አልነበረም። አሁን ፀሐይ ስለሆነ ነው እንጂ በፊት እንደዚህ አልነበረም ፊቴ። እግዚአብሔር ይመስገን እየተመለሰ ነው። ምክንያቱም ምን ሆነሽ ነበር እንዳትሉኝ፣ ከዚህ በፊት ፊቴ እየተበላሽ ያስቸግረኝ ነበርና በቃ አላርጂክ ነው ወይ ደግሞ በርበሬ ቆይቼ ስለምበላ ይሆን ይችላል፣ ሚጥሚጣ ነው ምናምን ምግብ ነው እያልኩ ብዙ ነገር ነበረ። ከዛ ግን በኋላ መፍትሄውን አግኝቻለሁ ማለት ነው። ከፈለጋችሁ ቪዲዮ ሰራላችኋለሁ። ያው ፊቴ ምን እንደምጠቀም ፊቴ ዝም ብላችሁ ያገኛችሁትን ነገር መጠቀም እንደሌለባችሁ ወይም ደግሞ ፊታችሁ መጀመሪያ ፊታችሁ እየተበላሸ የሆነ ፊታችን በነገራችን ላይ ያኮርፋል። አንዳንድ ጊዜ ፊታችን የሆነ ድብር ይለዋላ። ያ ደግሞ ምንድን ነው ፊታችን የራሱ ምግብ ይፈልጋል እና እኔ ፊቴ በጣም ደረቅ ነበር። ከዛ ሐኪም ቤት ሂጅ ሐኪም አይቶኝ ነው እና እንደዚህ ሆነው ማለት ነው። በጣም አሁን እየተስማማኝ ፊት እየተመለሰ ነው። እናም ፋሚሊ ዛሬ እንግዲህ ቤት እያጸዳው ነው። ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንዴት ናችሁ? ያው እንግዲህ ዛሬ ጽዳት ላይ ነኝ። ያው ጽዳት ላይ ሲሆን ብዙ ጊዜ አላሳይም፣ ያው ቪዲዮ አልሰራም። ያው ስወጣ ውጭ ስዝናና ከአለቃዎቼ ጋር ምናምን እንደዛ ሰውን ብቻ ነው እንጂ ኖርማል ስራችን ያው መጀመሪያ እውነት ከስደት ስንመጣ ብዙዎቻችን ሽንት ቤት ማጽዳት፣ ቤት ማጽዳት፣ ምግብ መስራት፣ ልብስ ማጠብ፣ መተኮስ፣ ግቢ ማጽዳት፣ እኔ መኪና ማጥባለሁ እና እነዛን ነገሮች እንዳሉ አይምሯችን ውስጥ እንትን ብለን ነው የምንመጣው እና የተለመደ ነው ይሄ። ብዙዎቻችን ግን እንትን ነው የምናሳየው። እኔ በነገራችን ላይ ማለት እነዚህ ቭሎግ የሚሰሩ ልጆች እንዴት ነው ካሜራ የሚቀርጹት? ሰው እያገዛቸው ነው ወይስ እንዴት ነው? እኔ በጣም ነው የሚከብደኝ እንደዚህ በተለይ ሽንት ቤት ሳጠዳ ስልኬን እየነካው ከዛ ደግሞ በጣም ከባድ ነው። እንዴት ነው ካሜራ ማን እንዴ? ካሜራ እውነት ካሜራ ማን አላቸው ወይስ ራሳቸው ናቸው? ወይስ ደግሞ እንዴት ነው ቭሎግ የሚሰሩ? በተለይ ኢትዮጵያ የሚኖሩ ሰዎች ቭሎግ ይሰራሉ ብዙ ጊዜ እና የቀን ውሏቸውን ምናምን ከዛ ኤዲት ማድረጉ ካሜራ ማቀነባበሩ ምናምን እንዴት ነው እንትን የሚላቸው ማለት እንዴት ነው የሚችሉበት? እንዴት ነው ትዕግስቱ ያላቸው? እና ትዕግስታቸውን ሳላደንቅ አላልፍም። እንግዲህ እንደምታዩት ላይ ሁለት ሽንት ቤት ነው ያለው። አንድ የሴትዬ አንድ ደግሞ የልጆቹና የኔ ሁለት አለ። ከታች ደግሞ የእንግዳ አለ። 3 ሽንት ቤት ነው ያለው እና ያው እኔ በቀን በቀን አላጸዳም። በነገራችን ላይ በሁለት ቀን አንዴ ነው። ያ ማለት አይቆሽሽም። ሲቆሽሽ ወደ ስለማጸዳው ብዙም አይቆሽሽም ሽንት ቤቴ ማለት ነው። እና ዛሬ እንግዲህ ያው ታውቃላችሁ ኦገስት ይሄንን ወር ብዙ አረብ ነጮቹ ይዝናናሉ፣ ሌላ ሀገር ይሄዳሉ፣ ዘመድ ይመጣል፣ አዝማድ ይመጣል ምናምን እና ሰሞኑን ቤት ለማጽዳት ጊዜም አልነበረኝም። ከዛ ዛሬ ቤት እያጸዳው ነው። አለቃዬ ቤት ጥራኝ ሄደች። በእርግጥ አስፈቅደኝ ነው ትሄጃለሽ ወይስ ቤት ስትኝ፣ አይ ቤት ሆናል ዛሬ ቤት ላጽዳ ምናምን ብዬ እዚህ ጋር እያጸዳው ነው። እዚህ ጋር ደግሞ ሽንት ቤት እያጠፍኩ ነው። እና በዚህ አጋጣሚ አንድ ነገር ልንገራችሁ። በፊት እኔ አረብ ሀገር እያለው ድሮ በጣም ነበር የምፈትገው። በጣም በቃ እጄን እስከሚደክመኝ በቃ ለአንድ ሽንት ቤት 1 ሰዓት ነበር የሚፈጅብኝ። አሁን ግን በሲስተም ነው የምሰራው። በቃ በሲስተም ነው የማጸደው፣ በሲስተም ነው የምሰራው፣ በሲስተም ሁሉ ነገር በሲስተም። ምክንያቱም እየቆያችሁ ስትመጡ እየቆያችሁ አረብ ሀገር በደንብ ስትኖሩ በቃ የሆነ ትለምዱታላችሁ። ታውቃላችሁ ሰራ የምትለምዱት እያንዳንድ ነገሯን እኔ በሲስተም ነው የምሰራው። ይሄ ባንዴ ጥግርር ብያ አልሰራም፣ ባንዴ እስከሚደክመኝ እስከምወድቅ ድረስ እና እኔ ይሄን ነው በቃ አሁን ላይ እኔ በዛው ልክ ደግሞ እኔ ፈጣሪን አመሰግነዋለሁ። እግዚአብሔር የተመሰገነ ይሁን። እውነት ጤናችንን ሰጥቶን እድሜ ጤና ሰጥቶን ጠዋት ተነስተን በቃ እንደ አዲስ በቀን መውሉዲያ እና መጥረጊያ መያዝ ትንሽ ይከብዳል አይደል?
በቀን በቀን በቃ ጧት ተነስታችሁ ሽንት ቤት ናችሁ፣ ጧት ተነስታችሁ ኩሽና ናችሁ፣ ቀን በቀን ቤት ማጽዳት፣ ቀን በቀን ሶፋ ማጽዳት፣ ቀን በቀን በጣም ነው የሚከብደው እኮ ጋይስ፣ በጣም ነው የሚከብደው። ማሮችዬ፣ ውዶችዬ፣ ፍቅሮችዬ፣ እግዚኦ ማርነ ክርስቶስ እና እኔ ፈጣሪን አመሰግነዋለሁ። ምክንያቱም እድሜና ጤና ሰረሰጠኝ ነው የምሰራው፣ እድሜና ጤና ሰረሰጠኝ ነው። በዛው ልክ ደግሞ ላያስችር አይሰጥም ይባላል አይደል? አንዳንዴ ላያስችር አይሰጥም። እውነት ነው እውነት። እና እኔ አሁን ኢትዮጵያ አሁን ቀን በቀን ቤት ማጽዳት ምናምን ያለ አይመስለኝም። ቀን በቀን ስላችሁ እንደ አረብ ሀገር አይቆሽሽም። የኢትዮጵያ እኮ በስነ ስርዓት ነው፣ ሶፋችን በስነ ስርዓት ነው የሚያዘው፣ ቤታችን በስነ ስርዓት ነው ሁሉ ነገር። እዚህ ግን ልጆቹ እንደፈለጉ ስለሆነ ነው የሚፈነጩት፣ እንደፈለጉ ስለሆነ እንትን የሚሉት። በቃ ሰራተኛ አለ ከተባለማ በቃ ይሄ እንደውም እኔ የኔ ሰዎች ጊዜ ሪስጣቸው በጣም ጥሩ ሰዎች ናቸው፣ ልጆቹም ስርዓት ያላቸው ናቸው። አረብ ቤት ስሰራ አረብ ቤት እኔ ህፃን ያሉበት ቤትም ሰርቻለሁ። ማለቴ በፊት ቆይቷ 2 ዓመት ነው የሰራሁት እና ግን 2 ዓመት ሳውዲ ያለው አረብ ቤት ስሰራ እኔ መጫወቻ የሚባል አይቻል አቅም ቤት ውስጥ መጫወቻ የላቸውም ልጆቹ። እግዚአብሔርን ታድረው መጫወቻ ያየሁት እዚህ ሀገር ነው ያየሁት ብላችሁ ታምናላችሁ? ለምን ቤይሩት 5 ዓመት ሰርቼ ልጆቹ ትላልቆች ስለሆኑ መጫወቻ የላቸውም። ከዛ እዚህ ሀገር ሆኖ ግን አረቦች ከሌላ ሀገር የሌላ ሀገር ማለት አረቦቹ ነው እዚህ ሀገር መጥተው ተከራይተው ምናምን ሲኖሩ በስራ በምናምን አጋጣሚ ሲሄድ ቤት ውስጥ እንዳለ አንድ ፌስታር፣ አንድ ካርቶኒ፣ 2 ካርቶኒ፣ 3 ካርቶኒ መጨረሻ ነው ያለው። እና በዚህ አጋጣሚ ደግሞ ሳውዲ 2 ዓመት እያለው ህፃን ልጆች ነበሩ። የ6 ዓመት ወንድ ልጅ አለ፣ የ3 ዓመት ሴት ልጅ ነበረች። እና መጫወቻ የሚባል አላየሁም ቤት ውስጥ እውነት ለምና ይሄ አሸንጉሪት ምናምን መጫወቻ ብዙ ነገር አላየሁም። እና እዚህ ግን ደግሞ እግዚአብሔር ይመስገን አላቸው ማለት ትችላላቸው። እና ለማንኛውም ፋሚሊ ዛሬ ይሄው ቤቴን እያጸዳው ነው። ግን ሙሉን ታውቃላችሁ፣ ሙሉውን ለመቅረጥ አንዴ ስልክ አበራለሁ፣ አንዴ ስልክ በጣም ከባድ ነው። ብሎግ የሚሰሩ ሰዎች በጣም ከባድ ነው። እና አንዳንዴ ደግሞ እኔ ብሎግ ልስራ ብላችሁ ወይም ደግሞ እስኪ ዛሬ ቤት እያጸዳው ካሜራ ልቅረጥ ብላችሁ ማለት ነው። እኔ አሁን ደረጃውን ስወርድ እየጠረኩ ምናምን በሁበር እያደረኩ የመጣሁበትን ካሜራውን ኦን አደረግኩት ብዬ ረካ ኦፍ አድርገዋለሁ ማለት አልከፈትኩትም ነበረ። ብቻ እንደዚህ የሚረሱ ነገሮች ካሜራውን አበራው ብላችሁ ከዛ ደግሞ ነገር ታጠፍታላችሁ ምናምን። ብቻ እንደዛ አድርጌ ከዛ ያው ቤቱ በጣም ትልቅ ነው፣ ቤቴ በጣም ትልቅ ቤት ነው። ከዛ እዚህ ጋር እንደዚህ ቤቴን ወለወልኩ፣ ጠረኩ ምናምን። አሁን እየወለወልኩ ነው። ወረዲ መጀመሪያ ጠርጌዋለሁኝ እና ብዙም አልቆሸሽም፣ ግን ሰሞኑን አላጸደውም። በቃ 1 ሳምንት ሆነ መሰለኝ፣ 1 ሳምንት ሆነኝ። ለምን ጠዋት ወተን ማታ ነው የምንገባው። መቼ ጊዜ ላጽዳው? ጠዋትም እስከ 8 ሰዓት እስከ 7 ሰዓት እተኛለሁ። በነገራችን ላይ ጊዜ ይስጣ ሴትዬ። በዚህ አጋጣሚ አመስግኑልኝ ሴትዬን። እውነት በጣም ምርጥ ሴት ናት፣ በጣም ጎበዝ ሴት ናት። ጠዋት ተነስተሽ አጥጃ አትለኝም። ጠዋት በቃ እንደውም ጠዋት ስትነሳ ተኛሽ፣ ጥሩ እንቅልፍ ተነሳሽ፣ ጥሩ እንቅልፍ ተኛሽ ምናምን ነው እንጂ ያን ያህል ለምን አልሰራሽም፣ ለምን አላጸዳሽም፣ ለምን እንደዚህ አላደረግሽም የምትለኝ ሴት አይደለችም። እና ያው ጠዋት ተነስተን ባህር እንሄዳለን። ከዛ መተን ደግሞ ቤት ገላችን ታጥበን ልብሳችን ለብሰን ምናምን ደግሞ እራት ልንበላ እንወጣለን። ከዛ ማታ ወይ 8 ሰዓት ወይ 9 ሰዓት ወይ 10 ሰዓት ነው የምንመጣው። ጠዋት ደግሞ እስከ 10 ሰዓትም ልንተኛ እንችላለን። እኔ ጠዋት ተነስቼ 6 ሰዓት 7 ሰዓት ተነስቼ ማጥዳት እችላለሁ፣ ግን አልነሳም፣ እተኛለሁ። እውነት በተለይ ፀሐይ ላይ ስለምወር ያን ያህል አጠዳሹ ይሄን እንደሃግሹ ይሄን እንደዚህ የምትገኝ አይነት ሴት አይደለችም። እግዚአብሔር የተመሰገነ ይሁን። በስተመጨረሻም እኔ አረብ ሀገር ደክሞኛል። እውነት 12 ዓመት ሰርቼ በጣም ድክም ምን ያለኝ። ግን በመጨረሻ ደግሞ ሴትዬ አሁን መጨረሻ ላይ ያጋጠመች ደግሞ ሴት እግዚአብሔር ይስጣትና በጣም ጥሩ ሰው ናት። በቃ የሆነ እንዳርፍ ምናምን ነው የምትፈልገው ማለት እሰራለሁ፣ ግን በቃ ያን ያህል ስራ ብዙም አታበዛብኝም። እኔ በፈለኩት እኔ በራሴ መንገድ በራሴ ስታይል ነው ማጸዳው እና በጣም ነው ማመሰግናት ጊዜ ይስጣትና እናንተም ጥሩ መዳም ሳይሆን ፈጣሪ ኢትዮጵያ ስትገቡ የሆነ የሚረዳችሁ የሚያስብላችሁ የምትወዱት የሚያከብራችሁ ምን ላድርግልሽ በቃ አድርግልኝ ሳይሆን ምን ላድርግልሽ የሚል ሰው ይስጣችሁ።
በነገራችን ላይ እድሜ ልካችን መቼም እናት አባቶቻችን ጋር አንኖርም አይደለ? ሄደን የራሳችን ህይወት፣ የራሳችን ትዳር፣ የራሳችን ነገር ሊኖረን ይገባል፣ ደግሞም ይኖረናልም። እና ግን ደግሞ በዛው ልክ ደግሞ የሚረዳችሁ የሚያስብላችሁ ሰው ይስጣችሁ። እውነት የምታርፉበት የምትደገፉበት። እኔ አሁን እዚህ ጋር ይቺ ሴትዬ እውነት ለመናገር በደከመኝ ሰዓት ነው ያገኘኋት። ታውቃላችሁ የሆነ ስራ ማስጠላት እያስጠላኝ እያለን ያገኘኋት። ግን በስተመጨረሻም ከእሷ ጋር እንግዲህ 3 ዓመት ሆነኝ እዚህ ሴትዬ ጋር። አሁን 3 ዓመታችን ነው እየሰራ እሷ ጋር እያለሁት ማለት ነው። 3 ዓመት ሙሉ ስሰራ አንድ ቀንም እኔ ክፉ ነገር ተነጋገርን የማናቅም፣ ብዙም ነገር አስከፍተኝ የማታቅም። በጣም ነው የምወዳት፣ በጣም ነው የምትወደኝ። ያው ማለት ባዳ ነው የታወቀ ነው። ግን እስካላችሁ ድረስ መዋደድ፣ መከባበር፣ መተሳሰብ ካለ ደስ ይላል እስካላችሁ ድረስ። እናም ያው እንግዲህ ደግሞ እንዳልኳችሁ ነው እና ውዶችዬ የዛሬው ላይ ይሄን ይመስላል። ያው ጨርሻለሁ። አሁን ኩሽና ነው የቀረኝ። ኩሽናውን ግን መቀጠል